ሃይሚ የኔ አይደለም ልጁ። በቃ ስለሱ አናወራ። እኔ ዋና እንጂ ጤና እኮ ነው። ቅመሜ ተረጋጊ። ልጁ የኔ ያንተ ሆነ ያን ካልሆነ ከኔ ጋር ተጣግነ እሷን አግኝተሃታል። ገባህ አይደል? ቅመሜ ከፍቶኝ ነው እዚህ ሀገር የመጣሁት። ከአንቺ ጋር የሚያስጠላ ጽሁፍ ነበር። ከአንቺ ጋር እኔ ሲከፋኝ ማለት ነው። እኔና አንቺ አንድ ባንሆንስ? እኔ ከአንቺ ጋር እዛ መሰዳደብ አልፈልግም ነበር ነው። ቅመሜ ጥሩ ነገር ላይ እኮ አልነበረንም አይደል? እንደዛ ነው አይደለ? ትንሽ ሰላም እንዳገኝ ብዬ እኮ ነበር የመጣሁት። እሺ እሷ ጋር መደበቁ ለምን አስፈለገ? እኔ እሷ ጋር ነበር የመጣሁት። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋይሽንና ቻናል ሁደዱ በቃ ልጅ ሊኖርህ ነው አይደል? ሃይሚ በእናትሽ እንደዚህ አትሁኝ። በእናትሽ ማሚ ከዚህ በኋላ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማኑ ነብሩ ልጅ እኔ ላሳድግልህ የናት ልሆንልህ በቃ የራስህን ህይወት ኑር። ከዚህ በኋላ ተወኝ። ምን ማለት ነው ሃይሚ? እኔ አንቺ ማጣት አልፈልግም። ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ብሩኬ ትልቁን ስህተት ከሰራ በኋላ አላቅም ለምን እንዲህ የሆነብኝ እንዳለም አላቅም እያለ ይገኛል ማለት ነው ብሩኬ። ስለዚህ ማን ጋ ነው ትልቁ ስህተት? ማን ጋ ነው ያለው ማለት ነው? ማን ጋ ነው ያለው? ስለዚህ ብሩኬ ያላደረገው ነገር ከሌለ እርግጠኛ መሆን አለበት ማለት ነው። በቃ እርግጠኛ መሆን አለበት እንዴ! ለምንድን ነው እርግጠኛ የማይሆነው? ለምንድን ነው ማለት እርግጠኛ ሆኖ እኔም ግራ ገብቶኛል ማለት አለ እንዴ? እኔም ግራ ገብቶኛል ማለት አለ። በራሱ እርግጠኛ አይሆንም ወይ ብሩኬ ነው መልክቴ ማለት ነው። ሃይሜ እውነት ለመናገር በጣም 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 ነው ያሳዘነች ቅመሟ ማለት ነው። ቅመሜ እንግዲህ እንዴት ነው ጨረቃ ፋሚሊዎች እንዴት አያችሁት? የምሬ ነው ማለት ነው። በጣም ነው ያሳዘነችኝ። ሰው ብሩኬም እንግዲህ ግራ የተጋባ አይነት ነገር እኔ እና አንቺ በተጣላንበት ሰዓት ነው ምን የተፈጠረው ነው አልገባኝም። እኔ እና አንቺ በተጣላንበት ሰዓት ነው የተፈጠረው ነው እያለ ያለው ወይ እንዴት ነው ማለት ያገኘዋት ወይ ደግሞ ምናምን። ስለዚህ ተደጋጋሚ ብሩኬ ያገኛት ነበር ማለት ነው። ተደጋጋሚ ካገኛት ትልቁ ስህተት ያለው ብሩኬ ጋ ነው ማለት ነው። ስለዚህ እሷ ስትጣላ የትም ሳትሄድ ወይም ደግሞ እሷ ስትጣላ በቃ መታረቅም እንደመጣላት መታረቅም አለ ብላ ተቀምጣ ስጠብቀው እሱ ደግሞ እየመጣ ቡታጅራ እየሄደ ልጅቷን የሚያገኝበት ትልቁ ምክንያት ምንድን ነው? ለዛ ነው ልጅቷ እንግዲህ ተዳፍራ አሁን ነፍሰ ጡር ነኝ እያለች ያለችው። የሚያሳዝነው ነገር ግን ልጅቱ ነፍሰ ጡር አለመሆኗ ነው። ምን እየተካሄደ ነው? ምን አይነት ድራማ ነው? በቃ ሊበቃቸው ይገባል። በቃ ይሄን ድራማ አትሄዱበት ብሩኬ ማለት ነው። አትሄድበት። ምንም አይነፋም ማለት ነው። የመጨረሻ ምንም አይነፋም። በጣም ነው የሚያስጠላው ማለት ነው። ስለዚህ ይህን ድራማ ልታቆመው ይገባል፣ ወይም ልታቆሙት ይገባል እንዳጠቃላይ ማለት ነው ብዬ ነው የማስበው። ጉድፈላ ምንድን ነው ሚፍታህ ሌሎችም በቃ ተሰባስበው ሄደው ሌላ አዲስ ድራማ ብለን እንቀበለው ወይስ ደግሞ ሌላ ሪል ነገር ነው ብለን እንቀበለው? ምን ብለን እንቀበለው? ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ሃይሚ በጣም እንደምታዩት ፊቷ እስኪ ቀላ ድረስ እያለቀሰች መጣለች። እንዲሁም ደግሞ ብሩኬን የልጅ አባት ሁነሃል፣ ከዚህ በኋላ እኮ የልጅ አባት ሁነሃል። ስለዚህ ከኔ የእንጀራ እናት ልሁንልህ ወይ እኔ ላሳድግልህ ወይስ ምን ይሻላል እንግዲህ ያለች ስትጠይቀው እውነት ለመናገር በጣም ነው ያሳዘነችኝ ማለት ነው። ብሩኬ ደግሞ እንግዲህ ይሄ በዚህ ጊዜ ነው፣ አንቺ ጋር በተጣላንበት ጊዜ ነው፣ ልጁ የኔ አይደለም፣ ነገሮችን ቀስ ብለን እናረጋግጣለን፣ ቀስ ብለን እንፈታቸዋለን እያለ ይገኛል ማለት ነው። ምን ማለት ነው ይሄ እንዴ?
ቀስ ብለሽ እንዳያምሽ ምናምን ለህመሟ ማዘን የነበረበት ብሩኬ እዚህ ውስጥ ሲገባ ነበር ማዘን የነበረበት። ይሄ ሊፈጠር ይችላል ወይ እንዲህ አይነት ነገር ሊፈጠር ይችላል ብሎ ማሰብ የነበረበት ማለት ነው። ስለዚህ እንዴት ነው እንደዚህ ሊሆን የሚችለው ማለት ነው? ለምንድነው እየሄደ በድብቅ ሲያገኛት የነበረው? ለምንድነው ያንን ነገር ለሀይሚ ግልጽ ያላደረገላት? ግልጽ አድርጎ ያልነገራት ማለት ነው። ስለዚህ ሙሉ ለሙሉ በሚባል ደረጃ ጥፋቱ ያንተ ነው ብሩኬ ማለት ነው። ጥፋቱ የሱ ነው። ስለዚህ ጥፋቱን አርሞ ነገሮችን በቶሎ ስርዓት ወይም የሆነ ነገር ሊያስይዛቸው መንገድ መስመር ሊያስይዛቸው ይገባል ማለት ነው ብሩኬ። ቅመሜ ከዚህ በላይ ከመጎዳቷ በፊት ማለት ነው። እኔ ግራ እየገባኝ ያለው ከቡታጅራ ላይ ወደቀች፣ ራሷን ሳተች፣ ሆስፒታል ገባች። ከዚያ በኋላ እኔ አዲስ አበባም ሆነው ቤተሰብ ማለት ልጅ ምን ሆነች ሲላናይም ቡታጅራም ሆነው ይሄ ነገር ምንድነው? ድራማችሁ ድራማ ከሆነ በጣም ነው የሚያስጠላው። በዚህ ልክ ረብስማ እንዴ በዚህ ልክ ማለት ነው። ስለዚህ የምር ነው ሪል ነው ብለውም ደግሞ በጣም የሚያለቅሱ አሉ። ያዙኝ ልቀቁኝ የሚሉ አሉ። እንግዲህ ሰው አታስለቅሷቸው፣ ጥሩ አይደለም። ለማንኛውም ሀይሚ እንግዲህ ያው ስለነቃች ደስ ብሎኛል ማለት ነው። ሀይሚ ስለነቃች። ሀይሚ እንግዲህ ራስሽን ነው መጠበቅ ያለብሽ፣ ራስሽን ነው መጠበቅ ያለብሽ ከምንም ነገር። ስለዚህ ነገሮቹ ደግሞ እስከሚጣሩ ወይም ደግሞ ይሄ ተጣርቶ ነገሮቹ እንዲህ ናቸው እስከሚባል ድረስ መረጋጋት አለብሽ ሀይሚ። ለነገሮቹ አትቸኩይ። በእርግጥ ከባድ ነው። በእርግጥም ደግሞ ከእሷ ተደብቆ ማግኘቱ ከእሷ ተጣልተን ስለነበረ ነው ምናምን ተብሎ ነገር የለም። ብሩኬ ስትጣላ ባጣ ቆየኝ ነገር ናት። እንዲያችኛዋስ ብትሆን በጣም ነው የምታስጠላው ማለት ነው። ያቺ ራሱ በጣም ነው የምታስጠላው ውሽሚት ማለት ነው። እና በጣም ነው የምታስጠላው። ስለዚህ እዚህ ጋር ሀይሜ ጋር ስትጣላ ሮጣ እዚያሽ ጋር የምትሄድበት ሚስጥር ምን ነበር? ይሄን ነገር ብሩኬ ራሱ ግልጽ ማድረግ አለበት ማለት ነው። አንቺ ጋር በተጣላን ጊዜ ነው፣ አንቺ ጋር በተጋጨን ጊዜ ነው፣ አንቺ ጋር እንዲህ ባለን ጊዜ እዛ ጋር ሄድኩ የሚባል ነገር የለም እንዴ። ስለዚህ እንደዚያ ከሆነ እንግዲህ እርግዝናው ልክ ነው ማለት ነው። ለዛ ነው ብሩኬ እንግዲህ ዞሮ አምነሃል። መክሰስ ልጅቷ እንኳን ትከሰስ እንዳይባል ልጅቷ ትከሰስ እያላችሁ ያላችሁ ሰዎች አላችሁ። ልጅቷ ትከሰስ እንኳን እንዳይባል ምክንያቱም ብሩኬ አምኗል። እንግዲህ በተደጋጋሚ እንዳገኛት አምኗል። ከ6 ወር በፊት አግኝቷታል። ይኸው አሁን አግኝቷታል። ስለዚህ ምንም ማድረግ አይችልም ማለት ነው። ምክንያቱም እሱ ራሱ ስላመነው ማለት ነው። እሷ የኔን እዚህ ጋር ህይወቴን ለመበጥበጥ እንጂ ከእሷ ጋር ምንም አይነት ግንኙነት የለኝም ሊል አይችልም፣ ወይም ደግሞ ማለትም አይችልም ማስረጃዎች ስላሉበት ማለት ነው። ስለዚህ ትልቁ ስህተት ወይም ትልቁ በቃ አጠቃላይ ትልቁ ስህተት ያለው ብሩኬ ጋር ነው ማለት ነው። ብሩኬ ይህንን ማድረግህ በራሱ የምር በጣም ነው የሚያስጠላው ማለት ነው። የምሬ ነው፣ በጣም ነው የሚያስጠላው። ስለዚህ ቆይ ነገሮቹ ምናምን ብለህ የሆነ ልዝብ የምታረጋቸው ወይ ደግሞ የሆነ የምታጓትታቸው ነገሮች ይቅሩና ይሄ ድራማችሁ መቆም አለበት ማለት ነው። በቃ ልታቆሙ ይገባል፣ መቆምም አለበት። በጣም ነው የሚያስጠላው። ስለዚህ ካሁኑ መቆም አለበት። ወዶችዬ እናንተስ ምን ትላላችሁ? ምንስ ተሰማችሁ? ማለት አሁን እየሆነ ያለው ነገር በዚሁ ይቀጥል ይመቻል ነው ይሄዱበት ነው የምትሉ ወይስ ያቆሙት ነው የምትሉ? እናንተስ ምን ትላላችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ኦዲየንሶች ማለት ነው የምወዳችሁ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ሀይሚ ግን የምር አሳዝናኛለች ማለት ነው። እናንተስ እንደዚያ ስታለቅስ እንደዚያ ስትናገር የተናገረቻቸው ነገሮች ለእናንተስ ምን ተሰማችሁ? እንዴትስ አያችሁት? ኮሜንት ሴክሽን ስር እጠብቃለሁ ማለት ነው ውዶችዬ። እናንተን ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አትርሱ። ስለምታበረታቱኝም ከልብ አመሰግናለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን እያልኩኝ በሌላ ቪዲዮ ወይም በሌላ ላይቭ እስከምንገናኝ እወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ
na 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 na